የመንፈስ ቅዱስ ኖቬና ቀን 8 አርብ ግንቦት 29 ደስታ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። የመንፈስ ቅዱስ ስጦታዎች ያሉትና በእነዚያም የተመላለሰ የመንፈስ ቅዱስ ፍሬዎችን ደግሞ ያፈራል። ቤተክርስቲያንን የወለደ የእግዚአብሔር መንፈስ አለማፍራት አይችልም። ኢየሱስ ዛፍ በፍሬው ይታወቃል፣ መልካም ዛፍ መልካም ፍሬን ያፈራል እንዳለውም የሚልክልን አጽናኙ መንፈስ መልካም ፍሬዎችን እንድናፈራ የሚያደርገን ነው። የመንፈስ ፍሬዎች የሚወራረሱ ናቸው። ፍቅር ሲኖር ደስታ፣ ሰላም፣ ትዕግስት ሁሉ ይኖራሉ። ለዚህ የጰራቅሊጦስ በዓል ለማክበር ስንዘጋጅ የሚጎድለንንና ፍሬ አልባ የሚያደርገንን ጉዳይ መሙላት ይኖርብናል። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃያል ነው። በደስታ ባንቺ ደስ ይለዋል፣ በፍቅሩም ያርፋል፣ በእልልታም ባንቺ ደስ ይለዋል ይላል የእግዚአብሔር ቃል። እግዚአብሔር አምላክ የደስታ አምላክ ነው። የፍጥረት ሥራዎችን ሲጨርስ መልካም መሆኑን አይቶ ደስ እንደተሰኘ ዛሬም ነገም በእኛና በሥራችን ደስ እንዲሰኝ ያስፈልጋል። እግዚአብሔርን ደስ በማሰኘት የምናገኘው ደስታ ሐሴት ነው። ደስታ የመንፈስ ቅዱስ ፍሬ ነው። ደስ የሚለን መቼ ነው? ደስታችንን የሚሰርቀን ምንድነው? በእግዚአብሔር ቤት ደስታችንን አናስነጥቅም ብለን የምንዋጋ እንድንሆን ያስፈልጋል። እግዚአብሔር ራሱ በመካከላችን ሆኖ የሚነግስብን ስንሆን በልጁ በኢየሱስ ልጆቹ ያደረገን የልጅነት ስልጣን ያለን ምን ደስታችንን ይወስዳል? ኃጢአት ውስጥ ስንሆን ደስታችን ይቀማል። ኃጢአትንም ቢባልን መጠን ሰይጣንና ሥራዎቹን ሁሉ እንደተጠመቅንበት ቀን እክድሃለሁ ስንል የእግዚአብሔር ልጅነታችንን እናድሳለን፣ ደስታችንን እንመልሳለን። ጸሎት። እግዚአብሔር አባታችን ሆይ የደስታ ፍሬ እንድናፈራ ዳግም ወደህናልና እናመሰግናለን። በዚህ በጰራቅሊጦስ በዓል ዝግጅት ባንተ መደሰትን አብልጠን እንድንፈልግ የደስታን መንፈስ እንድታፈስልን በልጅ በጌታ በኢየሱስ ክርስቶስ እንለምንሃለን። አሜን።